ቸርነቱ ቀድሶ አክብሮ በሰራልን ቅድስት ዕለተ ሰንበት ስሙ እንድንቀድስ ክብሩንም እንድንወርስ ስለፈቀደልን ክብር ምስጋና ለእርሱ ይሁን። ሁል ጊዜም በምህረቱ በቸርነቱ እንዲጎበኘን ሁል ጊዜም ከኛ ጋር እንዲሆንልን ቅዱስ ፈቃዱ ይሁንልን። ዛሬ አጭር ቃል ነው የምነግራችሁ። ብዙ ጊዜ አልፈጅም። በሌላ ጊዜ ረዘም ያለ ሰዓት የምነግራችሁ ነገር ይኖራል። ከእግዚአብሔር ጋር ለዚህ አድርሰን ወዘአዝለፈ ትዕግስቶ ውእቱ ይድህን። ትዕግስቱን ያዘወተረ እሱ ይድናል ብለዋል ጌታችን መድኃኒታችን ኢየሱስ ክርስቶስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ለምን ተናገረው? እኛስ ይህን ቃል እንዴት አገኘ ነው? ከየት መጣ ብለን ልናስተውል አእምሯችንም ልንጠይቅ ይገባናል። ቃሉን ያገኘነው በቀጥታ ከራሱ ከኢየሱስ ክርስቶስ አንደበት ተቀብሎ የጻፈልን ቅዱስ ማቴዎስ በቀረበልን ባስተላለፉልን ቅዱስ ወንጌል ነው። ይህ ቃል መለኮታዊ ነው። ይህ ቃል የሰማይና የምድር ቃል ነው። ከዚህ ቃል በላይ የፍጡር ይሁን የሌላ ቃል የለም። የሰማይና የምድር ፈጣሪ ቃል ነው። ትዕግስቱን ያዘወተረ ይድናል። ቃሉ ቃል ኪዳን ነው። ኪዳን ነው። ከማን ጋር ነው ኪዳን የገባው? ከቤተ ክርስቲያን ጋር፣ ከምዕመናን ጋር ማለት ነው። ከካህናት ጋር ነው። ከዓለም መሪዎች ጋር ነው። ይህ ቃል ምክንያት የተነገረውበት ምክንያት አለው። ቃሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ሰማይ የምታዩትና ያለንበትን ምድር ለማሳለፍ በዚህ ምድር ፈንታ በዚህ ሰማይ ፈንታም ሌላ ዓለም ለመግለጥ በሚመጣበት ጊዜ ለፍርድ በሚመጣበት ጊዜ የሚደረስበት ቃል ነው። እዛ ለመድረስ ወዘአዝለፈ ትዕግስቶ ትዕግስቱን ያዘወተረ እሱ ይድናል። ከምንድን ነው የሚድነው? የታገሰው ሰው
የሚታገሰው ሰው ከምንድን ነው የሚድነው? እዚህ ላይ ነው ምክንያቱ። ደቀ መዛሙርቱ ጌታችን ኢየሱስ ክርስቶስን ቀረብ ብለው የጠየቁት ጥያቄ ነበረ። አንደኛ የኢየሩሳሌም ቤተ መቅደስ በሚያንጸባርቅ አሰራር ተሰርቶ የፀሐይ ብርሃን ሲያርፍበት እጅግ አንጸባረቀ። ውብ መስሎ ታያቸው። የሚመስለው የሌለ ሆኖ ታያቸው። ይህን ቤተ መቅደስ ታየዋለህ ማማሩ ብለው ጠይቀውት ነበረ። ይህ ቤተ መቅደስ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። ስለ ድንጋይ አይደለም ይነግራቸው ያለ። የደቀ መዛሙርቱ ጥያቄ የሚታየውን ድንጋይ ነው የጠየቁት። የድንጋይ ማማር፣ የግንባታው ማማር ነበረ ጥያቄያቸው። የጌታችን የኢየሱስ ክርስቶስ መልስ ግን ስለ ድንጋይ ማማር አልነበረም። ይሄ ድንጋይ ፈርሳል የሚላቸው አለ። አምሮ ተውቦ እያንጸባረቀ የሚታየው ዓለም ሳያልፍ አይቀርም ማለቱ ነበር። ያልፋል። ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። የተገነባ ሁሉ ይፈርሳል። የማይፈርስ ሕንፃ አለ፣ የማይፈርስ ቤተ መቅደስ አለ ማለቱ ነበር። በዚህ ተደነቁና ደቀ መዛሙርቱ አከታትለው ሌላ ጥያቄ ያቀረቡ። ምንድን ነው ያሉት? ይህ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ያልከው መቼ ነው የሚሆነው? አሁን የገባቸው ይመስላል። መቼ ነው ካሉ ስለ ድንጋይ አይደለም። መቼ ነው የሚገነባው ሁሉ ስጋዊ ደማዊ ሁሉ የሚፈርሰው መቼ ነው? የአንተስ የመምጫው ጊዜ መቼ ነው? መች ትመጣለህ አሉት። አብረዋቸው እያለ መች ትመጣለህ አሉት። ለምን እሄዳለሁ ዳግመኛም እመጣለሁ ብሏቸው ስለነበረ ነው። ከዛ በፊት መች ትመጣለህ አሉት። የመምጫውን ምልክት ነግረዋቸው ነበረ። ምንድን ነው ያላቸው? የመጀመሪያው ምዕመናን ጌታችን ኢየሱስ ክርስቶስ የተናገራት ቃል እቁኬ ኢያስሕቱክሙ፣ እወቁ እንዳያስቷችሁ። ልብ በሉ ምዕመናን፣ እወቁ እንዳያስቷችሁ። ብዙዎች በእኔ ስም ይመጣል። አንድ ሁለት አላላቸው። ብዙዎች ናቸው። በቁጥር ብዙ ናቸው። በአይነታቸውም ብዙ ናቸው። በቃላቸውም በይዘታቸውም ብዙ ናቸው። በዚህ ዓለም ብዙዎች በእኔ ስም እኔ ክርስቶስ ነኝ፣ እኔ ክርስቶስ ነኝ እያሉ ይመጣሉ። ብዙዎችንም ያስታሉ፣ ብዙዎቹንም ያስታሉ፣ ያልሳቱትን ያስታሉ። እናንተ ግን ተጠንቀቁ፣ እወቁ፣ አስተውሉ ብሏቸው ነበር። ሁለተኛ
ጸብ፣ የጸብ ድምፅ ትሰማላችሁ። አሁንም እወቁ፣ ተጠንቀቁ፣ እንዳትደነግጡ። እዚህ ላይ እንዳትደነግጡ ማለቱ እመኑ ማለቱ ነው። እመኑ እንጂ አትደንግጡ። በእግዚአብሔር ተማጸኑ እንጂ አትደንግጡ ማለት ነው። ሌላ ሶስተኛው ሕዝብ በሕዝብ ላይ ይነሳል፣ ነገሥታትም በነገሥታት ላይ ይነሳሉ። ሁከት ይሆናል፣ ንውጽውጽታ ይበዛል፣ ምድር ሁሉ ድብልቅልቁ ይወጣል። እናንተ ግን እወቁ፣ ተጠንቀቁ፣ እንዳያስቷችሁ። ይህ መጀመሪያ መከራ ነው ብሏቸው። ይህ ወዝንቱ ቀዳሚሁ ለሕማም፣ ይህ የመጀመሪያው መከራ ነው። እናንተ ግን ተጠንቀቁ። በዚህ ጊዜ እንዲህ ከሆነ ከዚህ መከራ ማን ነው የሚድነው ነው ጥያቄ። ወዘአዝለፈ ትዕግሥቶ